ይገርማቸዋል። የነፍስ የረፍቷ መጨረሻ እግዚአብሔርን ማወቅ ነው። እግዚአብሔርን ያወቀች ነፍስ አብርሆት የሚባለው ይሄ ነው። አንዲት ነፍስ አረፈች የሚባለው ምን ደረጃ ሲደርስ እንደወጥቋላችሁ? አብርሆት የሚባለው እግዚአብሔርን ስታውቅ የዚያን ጊዜ በቃ አሁን ምን እያደረግን ነው? እያወቀች ነው ገና። እኔም እናንተም ገና እየተማርን ነው። እግዚአብሔርን ስታውቅ ማለት ይሄ አንድም ሶስት መሸምደድ አይደለም፣ በቅቶ እግዚአብሔርን ማወቅ ነው። የልብ መጨረሻዋ ማረፊያ ወደቧ ምንድን ማንን ማየት ነው? እግዚአብሔርን ማየት ነው። እና ያንን እኮ ነው ሐዋርያት ልባቸው ያረፈው ያ ጎርፍ ነው። ያ ጎርፍ ጎረፈላቸው። ጸጥ ዚያዋላ ፈሪሳዊ ቢያወራ ምናምን ቢል ቢዶልት ሰይፍ ዞ ቢመጣ ቆም ነገርም የለም። በጥፊ ቢያጠቃረናቸው ደስ እያላቸው ወጡ። ምክንያቱም ያ የብርሃን ጎርፍ ልባቸው ውስጥ ይጎርፋል። ያለ ጎረፈን ሰው ስለ ሰይፍ ብታወራው እሳት ነደደ ሰራዊት ቁሟል ብትለው አይሰማም። ጆሮው የእግዚአብሔር ድምፅ ብቻ ነው የሚሰማው። ሁሉን ነገር ከልብ ከስሜት ሳይሆን ከልብ መጀመር፣ ሲያደርጉ አይቶ መጀመር፣ ሲሉ ሰምቶ መጀመር፣ ሰዎች ስላሉን ተናደን መጀመር ሳይሆን ሁሉን ነገር ከልብ መጀመር። ከልብ ስንጀምረው መከራ ቢመጣም እንቀበልበታለን፣ ታግሰን እናልፈዋለን። ስለዚህ ጠለቅ ያለ መሬት መሆን ያስፈልገናል ማለት ነው። ልባውያን መሆን አለብን ከልብ። ምንም ነገር ደስ ብሎን መጀመር የለብንም። ማለት የፈለግኩት ግን ከስሜት የተጀመረ ነገር ኋላ ችግሩ እንደጠበቅነው ሳይሆን ሲቀር እንሟሽሻለን፣ ተስፋ እንቆርጣለን። መጀመሪያ አስቦበት የወጣ ሰው እንኳን እሾህ ቢወጋው ነቅሎት ይቀጥላል። ቢሰበር እግሩን ጠምጥሞም ቢሆን እያነከሰ ይቀጥላል። ያላሰበበት ሰው ግን ወፍ በጮኸ ቁጥር ቤቱን ሩጦ ይመለሳል። ስለዚህ የእግዚአብሔር ሰዎች አስበን ጎዳናችን መጀመር መልካም ነው። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጣላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋ። 24 ሰዓት ለሰጠ እግዚአብሔር 1 ሰዓት ለጸሎት መስጠት ጭንቅ ነውን? 24 ሰዓት ለሰጠ እግዚአብሔር 40 ዘመን ለሰጠ እግዚአብሔር በ40 ደቂቃ መስጠት ጭንቅ ነውን? ጭንቅ ነው። 50 ዓመት ለምንቆፍርበት ጉልበት ለሰጠ እግዚአብሔር 50 ስግደት መስገድ ጭንቅ ሆነ? የኛ ነገር እኮ ይሄ ነው የማንሰጠው ማለት ነው። ስጋውን ለሰጠ ለመድኃኔ ዓለም የሳንቲም ድቃቂ የልብስ ላቂ ቤተክርስቲያን መስጠት ብርቅና ድንቅ ሆነ እንዴ? ይሄን እኛ የምንጸድቅ ራሱን በጥምቀት ላለበሰን ጌታ ካባ ላንቃ ወርቀ ዘቦ ግምጃ ሰጥተን ለቤተክርስቲያን ማስገባት ብርቅና ድንቅ ሆነ? አንሰጥ። ለሰው መስጠት ሰውን መቀማት